በአፍሪካ ቀንድና በኢትዮጵያ ወቅታዊ የፖለቲካ ትኩሳት ላይ ትንታኔዎችን የሚያቀርበው የመሃል ሚዲያ የዲፕሎማሲ መረጃ ምንጮች እንደሚያመለክቱት በዋሽንግተንና በመቀሌ መካከል ያለው ግንኙነት ታይቶ በማይታወቅ መልኩ ወደ ከረረ ምዕራፍ መሸጋገሩን የሚያሳዩ ግልጽ ምልክቶች እየታዩ ነው። አርብ ሰኔ 19 2018 ዓ.ም የአሜሪካን ኤምባሲ ያወጣው መግለጫ ዲፕሎማሲ ለዛ ያላቸውን ቃላት የተጠቀመ ቢሆንም ከጀርባው ግን ከባድ የጦርነት ያህል ክብደት ያለው ስልታዊ ማስጠንቀቂያን ያዘለ መሆኑ ታይቷል። ኤምባሲው በትግራይ ክልል ያለውን ውስብስብ ችግር ለመፍታት በሚደረጉ የሰላም ሂደቶች ላይ ሆነ ብሎ እንቅፋት የሚፈጥሩ አካላት በአስቸኳይ ከአፍሪካ ህብረት የውይይት መድረክ ጋር እንዲተባበሩ ያቀረበው ጥሪ በተዘዋዋሪ መንገድ የትግራይ ክልልን በበላይነት ለሚመራው ህወሓት የተላከ የመጨረሻ የቃል ማስጠንቀቂያ መሆኑን የፖለቲካ ተንታኞች ይስማሙበታል። ይህ መግለጫ ይፋ የሆነው አሜሪካ አክራሪ ስትል በፈረጀቻቸው የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካስታወቀች ከአንድ ሳምንት በኋላ መሆኑ ዋሽንግተን ከቃላት ወደ ተግባራዊ እርምጃ መሸጋገሯን ማሳያ ነው። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት። የጂኦፖለቲካ ትንታኔዎች እንደሚያስረዱት አሜሪካ አሁን የደረሰችበትን የትዕግስት ጫፍ ህወሓት በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ፈርሷል በሚል በተደጋጋሚ ከሚወጣቸው መግለጫዎች ጋር በቀጥታ የተያዘ ነው። ዋሽንግተን የፕሪቶሪያን ስምምነት ሙሉ ለሙሉ ተግባራዊ ማድረግ ብቸኛ አማራጭ የሌለው የሰላም መንገድ መሆኑን በጽኑ የምታምን ሲሆን የክልሉ መሪዎች፣ የሲቪል ማህበረሰብ አካላት የፖለቲካ ውይይት ውስጥ እንዲሳተፉ የምታደርገው ግፊትም የቡድኑን ነጠላ ውሳኔ ሰጭነት ለመገደብ ያለመ ስትራቴጂ ይመስላል። የፕሪቶሪያ ስምምነት መፍረስ ማለት በቀጠናው በብዙ ጥረት የተገኘውን አንጻራዊ መረጋጋት ማጣት በመሆኑ አሜሪካ ይህንን ስምምነት የሚያናጋ ማናቸውንም እንቅስቃሴ እንደ ቀይ መስመር ነው የቆጠረችው። በዚህ የዲፕሎማሲ ፍጥጫ ውስጥ እጅግ ስሜት ቀስቃሹ ወሳኙ ነጥብ አሜሪካ አሁን የጀመረችውን የቪዛ ማዕቀብ እንደ መጀመሪያ ምዕራፍ ብቻ የተመለከተችው መሆኑ ነው። ህወሓት የያዘውን ግትር አቋም ካልገዛ፣ የፕሪቶሪያውን ስምምነት አክብሮ ቃሉን ካልጠበቀና በአፍሪካ ህብረት ከሚመራው የሰላም ጥረት ጋር በአስቸኳይ ካልተባበረ ዋሽንግተን ከቪዛ ገደብ እጅግ የላቀና ከባድ የሆነ የኢኮኖሚ፣ የፖለቲካ እንዲሁም የዲፕሎማሲ ማግለል እርምጃዎችን ለመውሰድ ዝግጁ መሆኗን ምንጮች በስፋት ጠቁመዋል። ይህ የከፋ እርምጃ የቡድኑን ዓለም አቀፍ እንቅስቃሴ ሙሉ በሙሉ ሽባ ከማድረጉም በላይ በትግራይ ክልል ለሚገኘው የሽግግር መዋቅር መልሶ ግንባታ የሚውሉ የውጭ ድጋፎችን፣ ፋይናንሶችን እስከ ማደናቀፍ ሊደርስ የሚችል አደገኛ አቅም አለው። በመሆኑም በመቀሌ የሚገኙ የፖለቲካ ልሂቃን የአሜሪካን ቀጣይ ቁጣና ሊመጣ የሚችለውን የከፋ መዘዝ ለማስቀረት የያዙትን ግትር አካሄድ ገምግመው ወደ ስምምነቱ ጠረጴዛ ከመመለስ ውጪ ሰፊ አማራጭ እንደሌላቸው የፖለቲካ አውዱ በግልጽ ያሳያል። በአፍሪካ ቀንድ የፖለቲካና የደህንነት ጉዳዮች ላይ ትኩረት የሚያደርጉ ተንታኞች እንደሚያመላክቱት በትግራይ ክልል ውስጥ ያለው የፖለቲካ ስንጥቅና የኃይል አሰላለፍ መላላጥ አሁንም ወደ ከረረና ወደ ማይመለስበት ምዕራፍ መሸጋገሩን የሚያሳዩ አዳዲስ መረጃዎች እየወጡ ነው። ከቀናት በፊት አሜሪካ በህወሓት አመራሮች ላይ ካሳየችው ጠንካራ ዲፕሎማሲና የማዕቀብ ጫና ባሻገር አሁን ደግሞ የክልሉ
የክልሉ ገዢ አካል ከራሱ ታጣቂ ኃይልና ከህዝቡ ከፍተኛ የሆነ የተቀባይነት ማጣትና የእምነት ማሽቆልቆል ቀውስ እንደገጠመው ይፋ ሆኗል። ለዚህ ማሳያ የሚሆነው የቀድሞ ጦር አዛዥ ጀነራል ጻድቃን ገብረትንሳኤ የሰጡት የክልሉን ነባራዊ ሁኔታ ፍንትው አድርጎ ያሳየው ፍንዳታ መሰል መግለጫ ነው። ጀነራሉ ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብሏል ሲሉ የገለጹት ነጥብ የህወሓት መዋቅር የውስጥ አቅም ሙሉ በሙሉ መፍረክረኩንና በትግራይ ህዝብ ዘንድ የነበረውን የፖለቲካ ሞገስ ማብቃቱን በግልጽ ያሳያል። የመሃል ሚዲያ የጂኦፖለቲካ ምልከታ እንደሚያስረዳው ይህ ኃይል መበታተንና የህዝብ ድጋፍ መሟጠጥ የህወሓት አመራሮች ስልጣናቸውን ለማስጠበቅ ወደ ተስፋ መቁረጥ እርምጃ እንዲገቡ አስገድዷቸዋል። ጀነራል ጻድቃን ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን ከአቅማቸው ስለተመናመነ እየወላወሉ ነው በማለት ያጋለጡት ሚስጥር ቡድኑ በዓለም አቀፍ ደረጃ ብቻ ሳይሆን በገዛ ቤት ውስጥ ምን ያህል የሞራል የበላይነቱን እንዳጣ ማረጋገጫ ሆኗል። ቀደም ሲል የነበራቸውን የማስተዳደር አቅም ያጡት መሪዎች አሁን ላይ አፋኝ ህጎችን በማውጣት የትግራይ ህዝብን በኃይል ለመጫን መሞከራቸው በክልሉ ውስጥ ያለውን ከፍተኛ ህዝባዊ ቢተኝነትና ተቃውሞን ለመሸፈን የተደረገ የመጨረሻ ሙከራ ተደርጎ ይወሰዳል። ጀነራሉ አክለው ቀደም ሲል የሰሩትን ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል ማለታቸውም በክልሉ እየተፈጸመ ያለውን የሰብአዊ መብት ጥሰትና የውስጥ ሽኩቻ ክብደትም ያሳያል። ስለዚህም ህወሓት አሁን የገጠመውን ፈተና ከአሜሪካና ከዓለም አቀፉ ማህበረሰብ ከሚሰነዘርበት ዲፕሎማሲያዊ መገፋት ባሻገር በገዛ ህዝቡና በፈጠረው የጦር መዋቅር ዘንድ ተቀባይነት አጥቶ የመደምሰስ ዋዜማ ላይ መገኘቱን ነው የፖለቲካ ተንታኞች በሰፊው የሚያሰምሩበት። በኢትዮጵያ ፌዴራል መንግስት ላይ ያነጣጠረ አዲስና ስልታዊ የሆነ የጂኦፖለቲካ ጫና እየተቀነባበረ ይገኛል። ለዚህ ደግሞ ዋነኛ ማሳያ በቅርቡ በአካባቢው ጉዳዮች ላይ ማብራሪያ የሰጡት የአቶ ጌታቸው ረዳ ንግግር ከጀርባ ያለው የፖለቲካ አድምታ ነው። የጂኦፖለቲካ ተንታኞች እንደሚያስረዱት ይህ መግለጫ ተራ መግለጫ ሳይሆን ህወሓትና የኤርትራ መንግስት ሻዕቢያ የኢትዮጵያ መንግስት ለመውጋትና በቁጥጥር ስር ለማዋል እያደረጉት ያለውን ስውር የጽምዶ እንቅስቃሴ ኮኦርዲኔትድ ሙቭመንት በረቀቀ የዲፕሎማሲ ቋንቋ ይፋ ያደረገ ነው። አቶ ጌታቸው ረዳ ባስተላለፉት መልእክት ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የአፄ ኃይለ ሥላሴ የደርግና የኢህአዴግ ውድቀት ቀጥታ ከኤርትራ ጥያቄ አመላለስ ጋር የያዘ መሆኑን ይተነትናሉ። ይህንን የታሪክ ምዕራፍ አሁን ላይ መምዘዝ የብልጽግናን መንግስት ዝግጁነት ለማረጋገጥና በተለይም የስነ ልቦና ዝግጁነት የኤርትራን ጥያቄ በአግባቡና በተጠና መልኩ እንዲመልስ ለማሳሰብ ጭምር እንደሆነ ተንታኞች ይጠቅሳሉ። ህወሓት በውስጥ በኩል የገጠመውን የህዝብ ተቀባይነት ማጣትና የተዋጊ ኃይሉን መፍረክረክ ለመሸፈን፣ በውጭ በኩል ደግሞ ኤርትራ በኢትዮጵያ ላይ ያላትን የደህንነት ስጋት እንደ መልካም አጋጣሚ በመጠቀም ሁለቱ ወገኖች በአንድ መስመር የጋራ ጠላታቸው በሆነው በፌዴራል መንግስቱ ላይ የተቀናጀ የፖለቲካና የደህንነት ጥቃት ለመሰንዘር እየተንቀሳቀሱ መሆኑን አቶ ጌታቸው ረዳ በትንታኔያቸው ጠቁመዋል። የኢትዮጵያ መንግስት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጋር የተያዘ ነው የሚለው ትርክትም አሁን ላለው የብልጽግና አመራር የኤርትራን ጉዳይ በአግባብ መፍታት ማለት የኢትዮጵያንም የኤርትራንም ግንኙነት አልፎም ኢትዮጵያን ወደ ብልጽግና ጎዳና የሚያሸጋግር እውነት መሆኑን አቶ ጌታቸው ገልጿል። ይህ የጽምዶ እንቅስቃሴ በተለይም ስለ ቀይ ባህር፣ ስለ አሰብ ወደብና ስለ ብሔራዊ ደህንነት በሚነሱ አጀንዳዎች ላይ ይበልጥ ጎልቶ ይታያል። አስመራ በወታደራዊና በስትራቴጂያዊ በኩል ጫና ስታደርግ፣ የህወሓት ሊቃን ደግሞ በፖለቲካ ትረካና የመንግስት ውድቀት ታሪክን በመስበክ የፌዴራሉ መንግስት የውስጥ አንድነት ለማላላት እየሰሩ ይገኛሉ። አቶ ጌታቸው የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው ማለታቸው መንግስት የኤርትራን ባህሪና የወደብ ጉዳይ በሚይዝበት መንገድ ከተሳሳተ እንደቀደሙት መንግስታት የመውደቅ ዕጣ ፈንታ እንደሚገጥመው ለማስጠንቀቅም ነው። ይህ አካሄድ ህወሓትና ኤርትራ በተቀናጀ መልኩ የኢትዮጵያ መንግስት በፖለቲካዊና ወታደራዊ ቅርቃር ውስጥ ለመክተት የጀመሩትን የጋራ ስትራቴጂ አካል መሆኑንና ቀጣዩ የቀጠናው ፍጥጫ እጅግ አስገራሚ ወደሆነ
ምዕራፍ መሸጋገሩን ሐሳባቸውን ለመሃል ሚዲያ ያጋሩ ተንታኞች በጽኑ ያሰምሩበታል። በአፍሪካ ቀንድ እያደገ የመጣውን ወታደራዊና ስልታዊ የኃይል ሚዛን አስመልክቶ የመሃል ሚዲያ የደህንነትና የጂኦፖለቲካ ተንታኞች ሰፊ ግምገማ እያደረጉ ይገኛሉ። አስመራና መቀሌ በጋራ በመሆን በኢፌድሪ ፌዴራል መንግስት ላይ የጦርነት አጀንዳ ለመክፈት የሚያደርጉት ድብቅ ስሌት ከወታደራዊ እውነት አንጻር ፍጹም አክሳሪና የኤርትራ መንግስት ህልውና ወደ ከፋ አደጋ የሚከት መሆኑን መረጃዎች ያሳያሉ። የኢትዮጵያ መከላከያ ሰራዊት በአሁኑ ወቅት የደረሰበትን የወታደራዊ ዝግጁነት ደረጃ፣ የሰው ኃይል ብዛት፣ ዘመናዊ የቴክኖሎጂ ታጣቂነት፣ በተለይም በሰው አልባ አውሮፕላኖች፣ ድሮኖችና በአየር ኃይል ረገድ ያለው ፍጹም የበላይነት የኤርትራን ጦር በቀላሉ የመደምሰስና የማሸነፍ ሙሉ አቅም እንዳለው የወታደራዊ ሳይንስ ባለሙያዎች በጽኑ ያሰምሩበታል። አስመራ ለዓመታት ባደረገቻቸው ተከታታይ ጦርነቶችና በተጣሉባት ማዕቀቦች ምክንያት የሰው ኃይል ኢኮኖሚዋ እጅግ ተመናምኖ ባለበት ወቅት ከትናንት ጠላቷ ከህወሓት ጋር ስልታዊ ጥምረት ፈጥራ የኢትዮጵያ መንግስት ለመውጋት መመኮራ የታሪክ ትልቁ ስህተትና የስትራቴጂ ውድቀት ነው። የመሃል ሚዲያ የውስጥ መረጃዎችና የደህንነት ትንታኔዎች እንደሚያመለክቱት ህወሓት በትግራይ ክልል ውስጥ የገጠመውን ህዝባዊ እምቢተኝነት፣ የተቀባይነት ማጣትና የተዋጊ ኃይሉን ቲዲኤፍ መበታተን ለመሸፈን የኤርትራን እገዛ ቢፈልግም ይህ ጥምረት ግን የአሸዋ ቤት ላይ መሆኑ አልቀረምም። የኤርትራ መንግስት ይህንን ደካማ የሞራል ስብራት የደረሰበትን በገዛ ህዝቡ የተተፋውን ቡድን ተገን በማድረግ በኢትዮጵያ ላይ አዲስ የጦርነት ግንባር መክፈቱ ሊያተርፍበት ከሚችለው ከማናቸውም ፖለቲካዊ ጥቅም ይልቅ የሚያጣው ነገር እጅግ የጎላ መሆኑን ትንታኔዎች ያሳያሉ። የኢትዮጵያ መንግስት በአጭር ጊዜ ውስጥ ወታደራዊ በላይነቱን ተጠቅሞ የኤርትራ መከላከያ መዋቅር ሙሉ በሙሉ ሽባ ማድረግ የሚችልበት ስትራቴጂ ያለው ሲሆን ይህ ደግሞ ለአስመራው አመራር ፍጹም ማገገም የማይችልበት ከባድ ወታደራዊና የኢኮኖሚ ኪሳራ ያስከትላል። የኤርትራ መንግስት ከአቅሙ በላይ በሆነ ወታደራዊ ፍጥጫ ውስጥ መግባቱና ከህወሓት ጋር መጣመሩ በቀጠናው ያለውን ዲፕሎማሲያዊ ሚዛን ሙሉ በሙሉ የሚያሳጣው አክሳሪ ቁማር ነው። ጦርነቱ ከተቀሰቀሰ የኤርትራ የረዥም ጊዜ የኢኮኖሚና የስትራቴጂ ምንጭ ሊሆን የሚችለው ቀጠናዊ ትስስር ሙሉ በሙሉ የምታጣ ሲሆን፣ በአንጻሩ የኢትዮጵያ መንግስት ሉዓላዊነቱን ለማስከበር የብሔራዊ ደህንነት ጥቅሞቹን ለማረጋገጥ ወደኋላ እንደማይልም ግልጽ ነው። በመሆኑም የሻዕቢያ መንግስት ከህወሓት ጋር በመሆን የሚያደርገው የጽምዶ እንቅስቃሴ የብልጽግና መንግስት ለመጣል የሚያስችል አቅም የሌለው ብቻ ሳይሆን በተገላቢጦሹ አስመራን ለዓመታት ልትወጣ ወደማትችለው ጥልቅ የፖለቲካና የደህንነት ቀውስ ውስጥ የሚከት መሆኑን የመሃል ሚዲያ ተንታኞች በሰፊው ያሰምሩበታል። ይህ ጦርነት ለአስመራም ሆነ ለመቀሌ ምንም አይነት ስልታዊ ድል የማይሰጥ ይልቁንም የኢትዮጵያን ወታደራዊ በላይነት ዳግም የሚያረጋግጥና የኤርትራ መንግስት የመጨረሻ ዋጋ የሚያስከፍል አክሳሪ አካሄድ ነው። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት